የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላድሚር ፑቲን በሃንጋሪ ቡዳፔስት ሊገናኙ ተይዞ የነበረውን እቅድ መሰረዟን አሜሪካ አስታውቃለች። ዋሽንግተን የመሪዎቹን መገናኘት መሰረዟ የተሰማው ሩሲያ የመግባቢያ ሰነድን መላኳን ተከትሎ መሆኑ ተመላክቷል። እንደ ፋይናንሻል ታይምስ ዘገባ ከሆነ የሩሲያ ሰነድ ዩክሬን ግዛቶችን እንድትለቅ የጦሯን አቅም እንድትቀንስ መቼም ቢሆን የምዕራባውያኑ የጦር ቃል ኪዳን ህብረቱ ኔቶ አባል ላትሆን ዋስትና እንድትሰጥ የሚጠይቅ መሆኑ ተጠቁሟል። የሩሲያ የውጭ ጉዳይ ሚኒስቴር ለአሜሪካ የላከው ሰነዱ የሀገሪቱ ፕሬዝዳንት ቭላድሚር ፑቲን የጦርነቱ ዋነኛ መንስኤዎች ያሏቸውን ነጥቦች የያዘ ነው ተብሎ በሩሲያ በኩል ቢሞካሽም አሜሪካ የመሪዎቹን በሃንጋሪ መገናኘት እቅድን መሰረዟን እንድታስታውቅ አድርጓታል እየተባለ ነው። 3 ዓመት ከግማሽ አስቆጠረውን ጦርነት ለመቋጨት የሁለቱ መሪዎች መገናኘት በጥቂቱም ቢሆን ተስፋ ተጥሎበት የነበረ ቢሆንም እንደማይከናወን አሜሪካ ማስታወቋ ነው የተዘገበው። ከሩሲያ በኩል ሰነዱ የተላከው በሀገሪቱ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና በአሜሪካው አቻቸው ማርኮ ሩቢዮ መካከል ጠንከር ያለ የስልክ ንግግር መደረጉን ተከትሎ መሆኑም ተመላክቷል። ለጉዳዩ ቅርበት አላቸው የተባሉ ምንጮች አሉ እንደተባለው ሩቢዮ ለዶናልድ ትራምፕ ሩሲያ ምንም አይነት የመደራደር ፍላጎት የላትም እንዳሏቸው ሲመላከት፣ ትራምፕ በበኩላቸው በሩሲያ አቋም ደስተኛ እንዳልሆኑ ተጠቁሟል። የትራምፕ አስተዳደር ቀደም ብሎ ሁለቱ መሪዎች በሃንጋሪ ስለሚገናኙባቸው ሁኔታዎች በከፍተኛ ተወካዮቻቸው እንደሚመክሩ ማስታወቁ ይታወሳል። ሆኖም የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች የስልክ ንግግርን ተከትሎ ሩሲያ አቋሟን የገለጸችበትን ሰነድ መላኳን ተከትሎ የትራምፕ አስተዳደር እቅዱን መሰረዙን አስታውቋል ነው የተባለው። የአሜሪካ የቡዳፔስት የመሪዎቹን የመገናኘት እቅድ መሰረዝ የሀገሪቱ ፖሊሲ ትራምፕ የሩሲያው አቻቸው ፑቲንን አቋም ለማለዘብ ዩክሬንን በረጅም ርቀቱ ቶማሃውክ ሚሳኤል ከመደገፍ እቅድ ማፈግፈግ በኋላ ሳምንት ባልሞላ ጊዜ ውስጥ በፍጥነት የመቀየሩ ማሳያ ተደርጓል። የዋሽንግተን ባለስልጣናት ቀደም ብለውም የሁለቱ መሪዎች ድጋሚ የመገናኘት ጉዳይ ላይ ጥርጣሬያቸውን ሲያንጸባርቁ የነበረ ቢሆንም አሁን ደግሞ የሩሲያው የውጭ ጉዳይ ሚኒስትር የሀገራቸውን አቋም ጠበቅ አድርገው መናገራቸው ይበልጥ ጥርጣሬያቸውን እንዲያጠናክሩ እንዳደረጋቸው እየተመላከተ ነው። ሩሲያ ከአቋሟ ለዘብ ማለት ካላሳየች የመሪዎቹ መገናኘት የማይሆን ነው እያሉ መሆናቸውም እየተገለጸ ነው። ላቭሮቭ ፑቲን ከአሜሪካ ከመደራደር ይልቅ የፈለጉትን ለማሳካት ሊያደርጓቸው የሚችሉ የተሻሉ ተግባራት እንዳሉ እምነት እንዳላቸው ቅርበት ያላቸው ምንጮች መጠቆማቸውም ነው የተመላከተው። በሌላ በኩል ደግሞ ዶናልድ ትራምፕ አሁንም ቢሆን መቼና የት የሚለው ወደፊት የሚታይ ቢሆንም ከፑቲን ጋር ለመነጋገር ክፍት እንደሆኑ ተጠቁሟል። ፕሬዝዳንቱ ከ2 ሳምንት በፊት ከፑቲን ጋር ያደረጉት የስልክ ንግግር በጣም ውጤታማ ነው ማለታቸው ይታወሳል። ከዚሁ የስልክ ንግግር አስቀድሞ ከዩክሬኑ ፕሬዝዳንት ዘለንስኪ ጋር የተወሰኑ ግዛቶችን ለሩሲያ በምትሰጥበት አግባብ ላይ መነጋገራቸውን መጠቆማቸውም ይታወቃል። የሩሲያ ጦር በሁለት ስፍራዎች የዩክሬን ወታደሮችን ከበባ ውስጥ ማስገባቱን ከገለጸና ዘለንስኪ ሁኔታው በጣም አስቸጋሪ ነው ካሉ ወዲህ የዩክሬን ጦር የቀድሞ ቦታውን ለማግኘት ከፍተኛ ጥረት እያደረገ መሆኑ መመላከቱ ይታወሳል። የሩሲያ ጦር በኦስኪል ወንዝ የከፈተው ጥቃት የዶንባስ ክልል ቀሪ ክፍሎችን ለመያዝ ያለመ ስለመሆኑም እየተገለጸ ነው። የኔኖ ግዛት ፑቲን ከትራምፕ ባላስካ በነበራቸው ንግግር እንደሚሹት የገለጹት ግዛት ነው። በተደጋጋሚም የኔኖ ግዛት ሩሲያ መጠቅለል እንደምትሻ መግለጻቸው ይታወሳል። ለዩክሬን ግን በሩሲያ የተያዙባትን ግዛቶች ለመልቀቅ የመስማማቷ ነገር እስከዛሬም በጥያቄ ውስጥ እንዳለ ነው። ፑቲንም ሆኑ ዘለንስኪ አሜሪካ የቀጠለውን የሁለቱን ሀገራት ጦርነት በመቋጨት ረገድ ወሳኝ ሚና እንዳላት ቢያምኑም ላልታወቀ ጊዜ የትራምፕና የፑቲን የመገናኘት ነገር ከአሜሪካ እቅድ ውስጥ መውጣቱ ተጠቁሟል። ሩሲያ በበኩሏ ይህንን አሜሪካ የትራምፕና ፑቲን የመገናኘት እቅድን እንድትሰርዝ ክሬምሊን የላከችው ሰነድ ምክንያት ነው የሚልን የፋይናንሻል ታይምስ ዘገባን ውድቅ አድርገዋለች። የክሬምሊን ቃል አቀባዩ ድሚትሪ ፔስኮቭ ከሀገራቱ የውጭ ጉዳይ ሚኒስተሮች የሚወጡ ይፋዊ መረጃዎች ብቻ ተአማኒ ናቸው እንጂ የመገናኛ ብዙሃን ዘገባዎች አይደሉም ማለትን መርጠዋል። የመሪዎቹ የመገናኘት እቅድ መሰረዙ መዘገቡን ተከትሎ ዶናልድ ትራምፕ አዲስ ማዕቀብን በሩሲያ ግዙፍ የነዳጅ አምራቾች ላይ ሲጥሉ ፑቲንን ሰላም ከመፈለግ ይልቅ የኒውክሌር ጦር መሳሪያ መሞከርን መርጠዋል ሲሉ ተችተዋቸዋል። ሩሲያ በዩክሬን ላይ የፈጸመችው መጠነ ሰፊ የሰው አልባ አውሮፕላኖችና የሚሳኤሎች ጥቃት በዩክሬን የኃይል መሰረተ ልማቶች ላይ ያስከተለው ውድመት ከፍተኛ የኃይል መቋረጥን በሀገሪቱ ማስከተሉ መገለጹ ይታወሳል። ዩክሬንም ብትሆን በሩሲያ የኃይል መሰረተ ልማቶች ላይ ያጸፋ ጥቃት መፈጸሟ በሩሲያ የኦሪዮል ከተማ የኃይል መቋረጥ መፍጠሩ ተጠቁሟል። ሩሲያ ፖሴይዶን የተሰኘውንና የጠረፍ ከተሞችን እንደሚያወድም የተነገረለትን የኒውክሌር ተኳሽ የጦር መሳሪያን በተሳካ ሁኔታ መሞከሯን ተከትሎ ዶናልድ ትራምፕ አሜሪካ ወደ ኒውክሌር የጦር መሳሪያ ሙከራ እንድትመለስ መወሰናቸውም ይታወቃል። አሜሪካ የትራምፕና ፑቲን በሃንጋሪ የመገናኘት እቅድን መሰረዟ በዩክሬኑ ጦርነት በሩሲያ ላይ ያላትን ፖሊሲ ለመቀየሯ
ማመላከቻ ተደርጎ ቀርቧል። የሩሲያና ዩክሬን ጦርነት በድርድር የመቋጨት ተስፋ የተጣለባት አሜሪካ ሩሲያ የተኩስ አቁም ለማድረግ ያቀረበቻቸው ቅድመ ሁኔታዎች ለቅዱ መሰረዝ ምክንያት መሆኑንም ፋይናንሻል ታይምስ መዘገበን መርጧል። ሩሲያ ግን ብቸኛዎቹ ተአማኒ መረጃዎች ከሩሲያና አሜሪካ መንግስታት የሚወጡ እንጂ የመገናኛ ብዙሃን ዘገባዎች አይደሉም ብላለች።